በዳግማዊ አድዋ ታላቁ የህዳሴ ግድብ ምረቃ ወቅት ኢትዮጵያውያን በይፋ ስራ መጀመራቸውን ካወጁላቸው ግዙፍ ሀገራዊ ውጥኖች ውስጥ አንዱ በቢሾፍቱ የሚገነባው አየር ማረፊያ ነው። የኢትዮጵያውያን ብቻ ሳይሆን የአፍሪካውያንም ሆነ የደንበኞቹ ኩራት የሆነው የኢትዮጵያ አየር መንገድ አሁን እየሰጠ ያለውን አገልግሎት ይበልጥ ለማሳደግ ይህ ፕሮጀክት ተስፋ ተጥሎበታል። ከአገልግሎቱ ባሻገር በተለያዩ እድሎች በረከት ይዞ ይመጣል የተባለለት ይህ አየር ማረፊያ ከያዛቸው ተስፋዎች ውስጥ ከፍተኛ ቁጥር ያላቸው የዘርፉ ባለሙያዎችን ወደ ገበያው ይስባል። ቢሾፍቱ የሚሰራው የዚህ አቡሴራ አካባቢ የሚሰራው ኤርፖርት ለኢትዮጵያ ብቻ አይደለም፣ የአፍሪካ አየር ትራንስፖርት ሀብ ሆኖ የሚያገለግል ኤርፖርት ነው ብለን እናምናለን። ሂዩጅ ነው በጣም ለአፍሪካ። አመታት በፊት ቢሆን ኖሮ በአፍሪካ የማይታሰብ ተብሎ የሚታሰብ ነበርና መንግስት የተለየ ትኩረት ሰጥቶ ይህንን ነገር የአቪዬሽን ኢንዱስትሪውን ለማሳደግ ለሄደው እርምጃ ወይም ደግሞ እየተራመደ ላለው እርምጃ ትክክለኛ አመላካች ትልቅ ኤርፖርት ነው። ይሄ ኤርፖርት የሰለጠነ ሰው ኃይል ይፈልጋል። የመጀመሪያው ላይ ኢቨንቹዋሊ ሲጠናቀቅ 110 ሚሊዮን እና ፕላስ ያስተናግዳል ተብሎ ይጠበቃል። በተለያዩ የአፍሪካ ሀገራት ለረጅም ጊዜያት ተዘግተው የቆዩ አየር መንገዶችን በድጋሚ ወደ ስራ ከማስገባት አንጻር በትብብር እየሰራ ይገኛል። ይህንን ስራ ከማጠናከር አንጻር ለዘርፉ ያለው አስተዋጽኦ ምን ይመስላል? ቴክኖሎጂን ጨምሮ የተለያዩ እድሎችን በአንድ ቦታ ቢኖሩም ለልማት ይህንን ማንቀሳቀስ ደግሞ ወሳኙ አማራጭ ነው። የኢትዮጵያ አየር መንገድም ከሌሎች አየር መንገዶች ጋር በጋራ እየሰራበት ያለው መንገድ ለዚህ ማሳያ ነው። ሌሎች የአፍሪካ አየር መንገድንም ለልውውጥ የሚያበረታታ ነው። በአጭር ጊዜ ተጨማሪ ቦታዎችን ተደራሽ ለማድረግ ተጨማሪ ቢዝነስ ለመስራትም የሚያግዝ ነው። አፍሪካ ብዙ የማደግ እድል ቢኖራትም የአቪዬሽን አስተዋጽኦ ላይ የተሰራው ግን እዚህ ግባ የሚባል አይደለም። ኢትዮጵያ በአፍሪካ አቪዬሽን ለዘርፉ እጥፋት ይሆናል የተባለለትን ግዙፍ ፕሮጀክት በቢሾፍቱ ለመገንባት እንቅስቃሴዎችን ጀምራለች። ይህ እንቅስቃሴ ደግሞ በተለይም አሁን ላይ በዘርፉ የተቆናጠጠችውን ከፍታ ይበልጥ ለማሳደግ እጅግ ተስፋ የተጣለበት እንደሆነ ይታመናል። ለመሆኑ ይህ የኢትዮጵያ ግዙፉ የቢሾፍቱ አየር ማረፊያ ፕሮጀክት ለአፍሪካውያን ምን ማለት ነው? Development is also like pollination. አንድ ሳላደንቅ ማለፍ የማልፈልገው ነገር ቢኖር ልማትም የሚጋባ ስራ መሆኑን ነው። አንድ በሽታ ያለበት ዛፍ በአካባቢው ካለ ስሩ ሌሎች ዛፎች መበከሉ አይቀርም፣ ምርታማነቱም ላይ ጉዳት ይፈጥራል። ለዚህ መፍትሄ መድኃኒት ያገኘው ሰው ደግሞ መድኃኒቱን ለሌሎች ማጋራቱ አይቀርም። ምክንያቱም የሌሎች ካልታከመ አካባቢው ከበሽታው አይጸዳም። እናም ኢትዮጵያ የምትገነባው ይህንን ፕሮጀክት በቀጥታ ለአፍሪካውያን የሚተርፍ ነው። በሂደት ሁሉም አፍሪካውያን ተጠቃሚ ይሆናሉ። And all Africa will definitely benefit. Africa is at an inflection point when it comes to the aviation industry. ይህ አይነቱ ስራ ወደ አቪዬሽን ዘርፉ ሲመጣ የመጀመሪያው እርምጃ የሚሆነው ውሳኔ ማሳለፍ ነው። የኢትዮጵያ አየር መንገድ ደግሞ በዘርፉ ያለውን እሳቤ የቀየረና አሸናፊ መሆን የቻለ ነው። ከሰሩ መለወጥ እንደሚቻል ደግሞ ለሌሎች ትክክለኛውን መስመር አሳይቷል። Change in direction or positive stride at that inflection point. የኢትዮጵያ አየር መንገድ አፍሪካውያንን በማስተሳሰር ረገድ የተለያዩ ተግባራትን ሲከውን ቆይቷል። ከሰዎች ዝውውር ባሻገር በአቪዬሽኑ የካርጎ ዘርፍም የተለያዩ ተግባራትን ሲከውን እንደነበር የሚታወስ ነው። ቢሾፍቱ አየር ማረፊያ በአፍሪካ አቪዬሽን ዘርፍ ላይ ተወዳዳሪነትን ከማሳደግ አንጻርና ዓለም አቀፍ ተደራሽነቱን ከማስፋት አንጻር ምን እድሎችን ይዞ ይመጣል? መሰረተ ልማትን ስንመለከት ከተማ መፍጠር የሚያስችል አቅም በዚያ ቦታ እንዳለ ተመልክቻለሁ። ከሁለት ዓመታት በፊትም እዚህ ነበርኩ። ያለው አቅም እያደገ ነው። እናም ግዙፍ አየር ማረፊያ፣ ሆቴሎች ያሉት፣ ተጨማሪ መንደርደሪያዎች የተገነቡለት፣ ግዙፍ የአየር ማቆሚያዎችን የያዘ መገንባቱ ዓለም አቀፍ ተወዳዳሪነትን የሚያሳድግ ከፍተኛ ልማት ነው። የሚሰራው ደግሞ በቅርብ ርቀት ስለሆነ ከቦሌ ጋር ማስተሳሰር ይቻላል። ቦሌ የሀገር ውስጥ በረራዎችን ብቻ እንዲያስተናግድ ማድረግም ይቻላል። ይህ በጣም የሚበረታታና ትልቅ አቅም የሚሆን ነው። This is very tremendous and very good.